ብልጽግና ፓርቲ አካታች ሀገራዊ ምክክር እንደ ሀገር የሀገረ መንግስቱን ህልውና የሚፈታተኑ በርካታ ችግሮች አሉ። እነዚህም በዘላቂነት ለመፍታት ያግዛል ብሎ ያምናል። በንግግሮት ላይ ሁሉን አካታች ሀገራዊ ምክክር መድረክ ወይም ደግሞ ብሔራዊ መግባባት የእያንዳንዱ ኢትዮጵያዊና የህዝቡ ጉዳይ ነው ብለዋል። ብልጽግና ይሄን የሚያምን ብሎ ከሆነ ለምንድን ነው ሂደቱን ብቻውን በበላይነት የተቆጣጠረውና የሚመራው? ብልጽግና ፓርቲ የአካታች ሀገራዊ ምክክር ሂደቱን በብቸኝነት አልተቆጣጠረም። አካታች ሀገራዊ ምክክር የራሱ ሂደት አለው። በተለያዩ ምዕራፎች ያልፋል። የመጀመሪያው የቅድመ ዝግጅት ምዕራፍ የሚባለው ነው። በዚህ ምዕራፍ አካታች ሀገራዊ ምክክር ለኢትዮጵያ ያስፈልጋል አያስፈልግም? ካስፈለገስ ምን አይነት አካታች ሀገራዊ ምክክር ነው የሚያስፈልገው? ምን አይነት ቅርጽና ይዘት ያለው ነው መሆን ያለበት በሚለው ላይ መግባባት የሚፈጠርበት ምዕራፍ ነው። በሀገራችን አካታች ሀገራዊ ምክክር አስፈላጊ እንደሆነ በተለያዩ አካላት ሲቀነቀን ነበር። አስፈላጊነቱ ላይ ማንም ጥያቄ የለውም። ግን ብልጽግና ብቻውን ይዞታል ለመጣለህ ነው። ብልጽግና ይሄን ያምናል። በፖለቲካ ፓርቲዎች የጋራ መድረክም ላይ በተደጋጋሚ ሲነሳ የነበረ ነው። በርካታ የአካታች ሀገራዊ ምክክር ምንነትና ፋይዳን የተረዱ አካላትም ሲያቀነቅኑት የነበረ ጉዳይ ነው። የተሳካ እንዲሆንም በምን አይነት ሂደት ማለፍ አለበት፣ ምን ነገሮችን መጠንቀቅ አለብን፣ ምን ነገሮችን ደግሞ ማድረግ አለብን የሚለውን ብልጽግና በአግባቡ ይረዳል። ምንም አይነት ብዥታ የለበትም። ከዚህ አንጻር የአካታች ሀገራዊ ምክክሩ ውጤታማ እንዲሆን መከተል የሚገባንን ሂደት ተገቢውን ሂደት መከተል አለብን የሚል እና በዚህ ውስጥ ደግሞ ብልጽግና ፓርቲ በልኩ መሳተፍ በሚገባው አግባብ ብቻ መሳተፍ አለብኝ ብሎ ነው የሚያምነው። የፖለቲካ ፓርቲዎች ክሳቸው ከልክ በላይ ብልጽግና ፓርቲ ጉዳዩን ይዞታል ነው። ለዚህ ከሚያቀርቡት ክሶች ምሳሌ አድርጌ ላንሳ። ከአዋጅ ማዘጋጀት ጀምሮ እስከ ኮሚሽነሮች ጥቆማ ድረስ ፓርቲው በብቸኝነት ይዞ ተቆጣጥሮ የብልጽግና ፓርቲ በአብዛኛው በተቆጣጠረው ምክር ቤት ውስጥ አጸድቋል እና የፖለቲካ ፓርቲዎች አልተሳተፍንም ነው የነሱ ክስ። ምንድን ነው የእርሱ ምላሽ? እኔ እስከማውቀው ድረስና በጋራም በነበርንባቸው መድረኮች ላይ የፖለቲካ ፓርቲዎች ተሳትፏል። እንደ አካልም የፖለቲካ ፓርቲዎች የጋራ መድረክ ተሳትፏል። የተለያዩ ፖለቲካ ፓርቲዎችም በሂደቱ ላይ ሲሳተፉ ነበር። ሂደቱን በብቸኝነት ተቆጣጥሯል የሚለውም ስህተት ነው። እንዳነሳሁት አስፈላጊነት ላይ ሁሉም ሲያቀነቅን ነበረ። ብልጽግናም ሲያቀነቅን ነበረ። ብልጽግና ፓርቲ ከተመረጠ በኋላ በህዝብ በከፍተኛ ድምፅ ተመርጫለሁ፣ እስከሚቀጥሉት 5 ዓመታት ኢትዮጵያን የማስተዳደር ኮንትራት አግኝቻለሁ፣ ስለዚህ በማኒፌስቶ ላይ ብቻ ትኩረት አድርጌ እሄዳለሁ የሚል አልያዘም። አካታች ሀገራዊ ምክክር ለኢትዮጵያ እጅግ በጣም አስፈላጊ ነው የሚል ጽኑ እምነት ስለነበረው የመንግስትነት የመሪነት ሚናውንም መጫወት አለብኝ ብሎ ስላመነ የተለያዩ ውይይት መድረኮች እንዲካሄዱ ተደረገ ማለት ነው። በዛ ሂደት ውስጥ ሁሉም መሳተፍ የሚገባቸው እንዲሳተፉ ነው። የአካታች ሀገራዊ ምክክሩ እንዲካሄድ የሚያመቻቸው አካል በአዋጅ መቋቋም አለበት የሚለው ሀሳብ የፖለቲካ ፓርቲዎች የጋራ አቋም ነበር። እሱ ላይ ምንም አይነት ልዩነት አልነበረም። አዋጁን ብልጽግና ፓርቲ አዘጋጅቶ ለህዝብ ተወካዮች ምክር ቤት አቅርቦ አጸደቀው እንጂ በሂደቱ ላይ አልተሳተፍንም ነው። ይሄን የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢን በእኔ አንድ ቃለ መጠይቅ ላይ እንደዚህ አይነት ክስ እናወቀሳላቸው። እንደዚህ አይነት ክስ ለሚያቀርቡ የፖለቲካ ፓርቲዎች በተናጥል ለጋራ ምክር ቤቱ ምንድን ነው የእርሱ ምላሽ? ምላሻችን አንደኛ ወደ አዋጅ ማርቀቅ ከመካሄዱ በፊት አካታች ሀገራዊ ምክክር ለኢትዮጵያ ያስፈልጋል አያስፈልግም የሚለው ከፖለቲካ ፓርቲዎች ጋር ተነጋግረናል፣ ተግባብተናል። የሁሉም ሀሳብ ነበር። በሁለተኛ ደረጃ እንዴት ነው የምናካሂደው? በዚህ ውስጥ የመንግስት ሚና ምንድን ነው የሚለው በዚህም ላይ የፖለቲካ ፓርቲዎች የጋራ ምክር ቤቱም ሆነ በተናጥልም መንግስት ሚናውን መወጣት አለበት። አካታች ሀገራዊ ምክክሩን የሚያመቻች አካል በህግ ማቋቋም አለበት። የመንግስት ባይኢን ያስፈልጋል ብሎ የመጡበት ሁኔታ ነበረ። የመንግስት ባይኢን ምንድን ነው? መንግስት ሚናውን ይወጣ ሲባል ምን ማለት ነው ሲባል አንደኛ የሚያመቻቸው አካል እንዲያቋቁም፣ በማቋቋም ሂደት ደግሞ ሁሉንም ባለድርሻ አካላት እንዲያሳትፍ። እሱ ላይ ነው አሳትፋችኋል ወይ ነው? አሁን ብልጽግና ፓርቲ አንደኛ አስፈላጊ ነው ብለዋል። ሁለተኛ ደግሞ የመንግስት ሚና መንግስት መወጣት አለበት ከተባለ በኋላ ደግሞ
እና የሚያመቻቸው አካል በህግ ይቋቋም ከተባለ በኋላ የሚመለከተው አካል ህጉን እንዲያረቅና ረቂቁን ደግሞ ለባለድርሻ አካላት እንዲያቀርብ ነው የጋራ ያደረግነው። ረቂቁ በሚዘጋጅበት ወቅት ብልጽግና የተለየ ሚና አልነበረውም። የፖለቲካ ፓርቲዎች እንደውም ብልጽግናን ያዘጋጀው ረቂቅ አዋጁን ነው የነሱ ስህተት ነው። በፍትህ ሚኒስቴር ነው የተዘጋጀው። ፍትህ ሚኒስቴር ካዘጋጀ በኋላ ለፖለቲካ ፓርቲዎች ለውይይት አቅርቧል። ሁሉም ፖለቲካ ፓርቲዎች በረቂቁ ላይ ሀሳብ ሰጥተዋል። የተገኘውን ግብአት በማካተት ሂደቱን ጠብቆ ወደ ህዝብ ተወካዮች ምክር ቤት ሄዷል። ህዝብ ተወካዮች ምክር ቤት ላይ ከመጣ በኋላ ደግሞ 2 ጊዜ ፐብሊክ ሂሪንግ የህዝብ ውይይት መድረኮች ተዘጋጅተዋል። በነዛ መድረኮች ጥሪው ለሁሉም ነው፣ ኦፕን ነበረ። ሁሉም እንዲሳተፍ ነው ጥሪ የቀረበው። ስለዚህ ለሀገራችን አካታች ሀገራዊ ምክክር ያስፈልጋል ብሎ የሚያምን አካል እና በዚህ ሂደት ውስጥ መሳተፍ በሚገባኝ አግባብ መሳተፍ አለብኝ፣ በዚህ አዋጅ ላይ ደግሞ ለምክክሩ ስኬታማነት አሉታዊ ተጽዕኖ የሚፈጥሩ ወይም እንቅፋት የሚሆኑ ነገሮች እንዳይካተቱ ማድረግ አለብኝ ብሎ እምነት ያለው አካል በመድረኩ ላይ ተገኝቶ በነጻነት ሀሳቡን ማንሸራሸር ነበረበት። በዚህ ረገድ አብዛኛው ሀሳባቸውን ገልጿል። የፖለቲካ ፓርቲዎች የጋራ መድረክ ሰብሳቢዋ እሳቸው ጭምር በፐብሊክ ሂሪንግ ላይ ተገኝቷል። እንግዲህ መጀመሪያ በተናጠል ውይይት ተደረገ። በመቀጠል ደግሞ ከፖለቲካ ፓርቲዎች የጋራ መድረክ ስራ አስፈጻሚ ኮሚቴ ጋር እኛም በተገኘንበት የፍትህ ሚኒስትሩን በተገኙበት በአዋጁ ላይ ተወያይተናል። ግብአት ሰጥቷል። የተገኘውን ግብአት በማካተት ቀጥሎ ደግሞ የጋራ ምክር ቤቱ ሁሉም ፖለቲካ ፓርቲዎች በተገኙበት ይቅረብና በውይይት ይዳብር ተባለ። አቶ አደም ሌላ እነሱ የሚያቀርቡት ጥያቄ ሁለተኛው ተቃውሟቸውና ክሳቸው ረቂቅ አዋጅ ወረቀት እንኳን ሊሰጠን አልፈለገም መንግስት፣ ረቂቅ ወረቀት እንኳን ከልክሎናል አዋጁን እኮ ነው የሚሉት። ለምንድን ነው የከለከላቸዋቸው? አንደኛ እኛ አይደለም የከለከል ነው። ብልጽግና ፓርቲ እንደ አንድ ተሳታፊ በጋራ ምክር ቤት ላይ ተገኝቷል። በብልጽግና ፓርቲ የሚመራ መንግስት እኮ ነው ሂደቱን ባይኤን እንዲኖረው ተፈልጎ እየመራ ያለው። ስለዚህ በብልጽግና ፓርቲ የሚመራው መንግስት ከከለከለ የከለከለ የብልጽግና ፓርቲ ነው። እዚህ ላይ ግልጽ መሆን ያለበት አካታች ሀገራዊ ምክክር መንግስትን እየመራ ያለ ፓርቲ ሂደቱን ከሀ እስከ ፐ የሚቆጣጠረው ከሆነና በእያንዳንዱ ጉዳይ ላይ ወሳኝ ሆኖ ረቂቅ አዋጁን እንስጥ አንስጥ ብለን እንደ ፓርቲ እየተወያየን አይ እንስጥ እያል የምንወስንበት ሁኔታ የለም። መከልከላቸውን ሲያውቃሉ እኛ አልከለከልንም። ሁለተኛ በግልጽ መሆን ያለበት በፍትህ ሚኒስቴር የተዘጋጀው ረቂቅ በተለያዩ መድረኮች ላይ ለውይይት ቀርቧል። በውይይቱ ሂደት ላይ የፍትህ ሚኒስትሩ ለምሳሌ ለጋራ ምክር ቤቶች ሙሉ ይዘቱን አቅርቧል። ሙሉ ይዘቱን ማለት ለምሳሌ የጋራ ምክር ቤት ሰብሳቢዋ እኔ በእርግጠኝነት መናገር የምችለው በአዋጁን ከ3-4 ጊዜ በላይ አይተውታል። ይህ 3-4 ጊዜ ሙሉ ሰነዱ ቀርቦ እንዲሁም በእጅም ጭምር ተሰጥቶ አዋጁንም አይተው ኮመንት አድርገው ይፋ ስላልተደረገ ሰነዱ ከሁላችንም ተሰብስቦ ግብአቱን አካተን እንደገና በጋራ ምክር ቤት ላይ እናወያያለን ተብሎ የተወሰደበትም ሁኔታ ነበረ። ስለዚህ ከዚህ አንጻር ሂደቱን ብልጽግና በብቸኝነት አልተቆጣጠረም። አንድ ሁለተኛ በሂደቱ ላይ መሳተፍ የሚገባቸው አካላት በሙሉ እንዲሳተፉ ብልጽግና ጽኑ ፍላጎት አለው። በዛ አግባብም ነው መድረኮች የተመቻቹት። የተመቻቸውን እድል በአግባቡ የመጠቀም ያለመጠቀም ጉዳይ ደግሞ የሚመለከተው አካል ጉዳይ ነው የሚሆነው። ስለዚህ እኛ የምንለው ብልጽግና ፓርቲ ለአካታች ሀገራዊ ምክክሩ ስኬት መጫወት የሚገባውን ድርሻ በልኩ ለመጫወት ብቻ ነው የሚፈልገው። ሚናው ምንድነው መሆን ያለበት? ብልጽግናና የሚመራው መንግስት አንደኛ በአካታች ሀገራዊ ምክክሩ እንደ ማንኛውም ባለድርሻ አካል በንቃት መሳተፍና አካታች ሀገራዊ ምክክሩ እንዲሳካ ማድረግ አንድ። ሁለተኛ አካታች ሀገራዊ ምክክሩ እንዳይሳካ እንቅፋት የሚሆኑ አካላትን ደግሞ እንደ መንግስትነቱ ህግና ስርዓት በማስከበር ስርዓት ማስያዝ። ሶስተኛ አካታች ሀገራዊ ምክክሩን በነጻነት በገለልተኝነት የሚያመቻቸው አካል የተጣለበትን ኃላፊነት በብቃትና በውጤታማነት እንዲወጣ ከመንግስት የሚፈልገውን ድጋፍ እንዲያገኝና ስኬታማ በሆነ መልኩ አካታች ሀገራዊ ምክክሩን እንዲያመቻች ማድረግ ነው። ለዚህ ብልጽግና ዝግጁ ነው። ከዚህ ባለፈ ብልጽግና ፓርቲ አካታች ሀገራዊ ምክክሩን በማደናቀፍ የሚያገኘው ጥቅም የለም። የፖለቲካ ፓርቲዎች እርስዎ ጥቅም የለም አሉ እንጂ የብልጽግና ፓርቲ ሁሉን አካታች የምክክር መድረኩን የሚያደናቅፍበት መንገድ እኔ ልምራው ማለት ብቻ ሳይሆን የፖለቲካ ፓርቲዎች በአዋጁ ላይ እንዲሻሻሉ የቀረቡትን ሀሳቦች ባለመቀበል ጭምር ነው።
ለዚህ ማሳያ መጥቀስ እንችላለን። የኦፌኮ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የምክክር መድረኩ የኮሚሽነሮች መረጣ የብልጽግና ፓርቲ በተቆጣጠረው የህዝብ ተወካዮች ምክር ቤት ጽህፈት ቤት ከሚመራ ይልቅ በሌላ አካል በተለይም ደግሞ በፕሬዝዳንት ጽህፈት ቤት ቢመራ የተሻለ ነው የሚል ሀሳብ አቅርቧል። ይህን ሀሳብ ሌሎች ፓርቲዎችም ተጋርተውታል። ለምንድን ነው ብልጽግና ፓርቲ ይህንን ሀሳብ ያልተቀበለው? እዚህ ላይ ግልጽ መሆን ያለበት መቀበል ያለ መቀበል ጉዳይ የብልጽግና ጉዳይ አይደለም። ብልጽግና ፓርቲ አካታች ሀገራዊ ምክክሩን የሚያመቻቹ ኮሚሽነሮች በሱ ፍቃድ በሱ ይሁንታ ብቻ የሚደራጁ ኮሚሽነር የሚሆኑ እንዲሆንም አይፈልግም። በሂደቱም ውስጥ አግባብነት በሌለው መልኩ ተሳትፎ ጣልቃ ገብቶ ሂደቱን ማሰናከል አይፈልግም። ስለዚህ የአካታች ሀገራዊ ምክክሩን ለማሳካት በተለይ ኮሚሽነሮችን ወይም ኮሚሽኑን ለማቋቋም የተዘጋጀው ረቂቅ አዋጅ ላይ ውይይት በሚደረግበት ወቅት ብልጽግና ፓርቲ እንደ አንድ ባለድርሻ አካላት ተሳትፏል። ሌሎችም ተሳትፏል። ሁሉም ሀሳቡን በነጻነት ሰጥቷል። በእኛ ግምገማ በመድረኩ ላይ የተነሱ አብዛኞቹ ገንቢ ሀሳቦች በግብአትነት ተወስደው የአዋጁ አካል ተደርጓል። ለምሳሌ የመጀመሪያው ረቂቅ ላይ የኮሚሽነሮች ጥቆማን የሚቀበለው ጠቅላይ ሚኒስትር ጽህፈት ቤት ነው የሚል ነበር የቀረበው። የተለያዩ ከህገ መንግስትና ከሌሎች ህጎች ጋር የተያያዙ መነሻዎችን በመያዝ በዛ መልኩ ነበር የቀረበው። በመድረኩ ላይ ሁለት አማራጮች ቀረቡ ማለት ነው። አንደኛ በህዝብ ተወካዮች ምክር ቤት ቢሆን ወይም በፕሬዝዳንት በኩል ቢሆን የሚል ቀረበ። በዛው መድረክ ላይ ህገ መንግስቱ ለርዕሰ ብሔሩ ለፕሬዝዳንት ከሰጠው ስልጣንና ተግባር አኳያ የኮሚሽነሮች ጥቆማ መቀበልና አጣርቶ እንዲጸድቅ ሂደቱን መምራት ለፕሬዝዳንት መስጠት አስቸጋሪ ነው የሚሆነው፣ ከህገ መንግስቱ አንጻርም ብዙ አያስኬድም የሚል ቀረበ። እንዲሁም አብዛኛው የህዝብ ተወካዮች ምክር ቤት ይሁን ነው። የህዝብ ተወካዮች ምክር ቤት ማለት የመላው ኢትዮጵያ ህዝብ ተወካዮች ያሉበት ነው። በህዝብ ተወካዮች ምክር ቤት ላይ አብዛኛው አባላት ብልጽግና መሆናቸው የብልጽግና ችግር አይደለም። የኢትዮጵያ ህዝብ ምርጫ፣ የኢትዮጵያ ህዝብ ውሳኔ ውጤት ነው። ስለዚህ የኢትዮጵያ ህዝብ ውሳኔን ማክበር ማለት የህዝብ ተወካዮች ምክር ቤት ውሳኔዎችን ማክበር ማለት ነው። የህዝብ ተወካዮች ምክር ቤት ውሳኔን ማክበር ማለት የኢትዮጵያ ህዝብ ውሳኔን ማክበር ማለት ነው። ከዚህ አንጻር ህዝብ ተወካዮች ምክር ቤት በህገ መንግስቱ ከተሰጠው ስልጣን አንጻር ኮሚሽነሮች እና ሌሎች ሹመቶችን ማጽደቅ ተሰጥቶታል። ህግ የሚያወጣባቸው ኤሪያዎች ደግሞ የትኞቹ ናቸው የሚለው በህገ መንግስቱ በግልጽ ተደንግጓል። ከዚህ የወጣ ነገር አልተሰራም። ፕሬዝዳንት ይሁን የሚል ሀሳብ ብቻ አልቀረበም። እንዲሁም የቀረበ ወይ ፕሬዝዳንት ይሁን ወይ ህዝብ ተወካዮች ምክር ቤት ይሁን፣ በተለይ አፈ ጉባኤው ጥቆማ የመቀበሉን የማጽደቁን ደግሞ ህዝብ ተወካዮች ምክር ቤት ይሁን። ማጽደቁ ላይ ልዩነት የለም። መጨረሻ የሚያጸድቀው በህገ መንግስቱ መሰረት የህዝብ ተወካዮች ምክር ቤት እንደሆነ ሁሉም ይስማማል። ጥቆማውን ማን ይቀበል ነው። ጠቅላይ ሚኒስትር ጽህፈት ቤት መሆን የለበትም። ጠቅላይ ሚኒስትሩ የብልጽግና ፓርቲ ፕሬዝዳንት ስለሆኑ በአንጻራዊነት የህዝብ ተወካዮች ምክር ቤት አፈ ጉባኤ ከሆኑ የህዝብ ተወካዮችን የሚመሩ ስለሆነ ከዛ አንጻር ቢሆን የተሻለ ነው። ካልሆነ ፕሬዝዳንቷ ቢሆኑ የሚል ነበር የቀረበው። ስለዚህ ከህግ አንጻር ከታየ በኋላ በአፈ ጉባኤ ጽህፈት ቤት በኩል እጩዎችን የመቀበልና የሾርት ሊስት የማድረግ መጨረሻ እጩዎችን አብዛኛው የተስማማበት። በመቀጠልም እጩዎች ከቀረቡ በኋላ በመስፈርቱ መሰረት ተጣርቶ ሾርት ሊስት ተደርጎ ተለዩ። ከተለዩ በኋላ አፈ ጉባኤው ብልጽግናን አልጠራም። ለብልጽግናም ያሳወቀበት ሁኔታ አልነበረም። የፖለቲካ ፓርቲዎች የጋራ ምክር ቤት ትልቅ ድርሻ አለው በሚል እሳቤ ብቸኛ ነው ማለት አይደለም። የስራ አስፈጻሚ ኮሚቴን ጠርቶ ሊስቱንም ያሳየበት ሁኔታ እንደነበረ እናስታውሳለን። የእጩዎቹን ዝርዝር አሳይቷል። ሾርት ሊስት የተደረጉ ነበሩ። እነዛ ደግሞ ለህዝብ ቀርቧል። አሁን እንግዲህ እጩዎቹን በሚመለከት እጩዎቹን ያቀረበው ህዝብ ነው። ማንኛውም ኢትዮጵያዊ መስፈርቱን ያሟላል ብሎ የሚያስበውን አካል ይህን ኃላፊነት ሊወጣ ይችላል ብሎ የሚያስበውን አካል በሙሉ በእጩነት የማቅረብ መብት ተሰጥቶት በዛ አግባብ 632 ይመስለኛል እጩዎች ቀርቧል። የቀረቡትን እጩዎች መሰረት በማድረግ
በአዋጅ በተሰጠው ስልጣን መሰረት የአፈ ጉባኤ ጽህፈት ቤት ለይቶ መስፈርቱን ያሟላሉ፣ ይህን ኃላፊነት ሊወጡ ይችላሉ የሚላቸውን ለይቶ ለህዝብ ይፋ ከማድረጉ በፊት ለፖለቲካ ፓርቲው የጋራ ምክር ቤት ስራ አስፈጻሚ ኮሚቴ አቅርቦ እነሱም ሀሳብ ከሰጡበት በኋላ ለህዝብ ይፋ ተደረገ። ህዝብ የቀረቡት እጩዎች ላይ ያለውን ሀሳብ ሰጠ። መስፈርቱን አያሟሉ የሚላቸውን አካላት ወይም ያቀረቡት ጠቋሚው አካል ስለተጠቆመው እጩ ኮሚሽነር ያቀረበው ሀሳብ ትክክል አይደለም ብሎ የሚያስቡ አካላት እውነቱን እንዲገልጹ እና ሁሉም አስተያየት እንዲሰጥበት ይፋ ተደረገ። ስለዚህ አስተያየት ያለው ሀሳብ ያለው በሙሉ ሀሳብ ሰጥቶበት ከህዝብ የተገኘውን ግብአት መነሻ በማድረግ የመጨረሻ እጩዎች የተዘጋጁበት ሂደት እንዳለ እናውቃለን። በዚህ ውስጥ ብልጽግና ፓርቲ ምንም አይነት ተሳትፎ አልነበረውም። እንደ መንግስት መሪነቱ ሚናውን መወጣት አለበት የሚለውን በቁርጠኝነት አምኖ ይንቀሳቀሳል። ከዛ ውጪ በእጩ መቀበል ሂደት ሾርት ሊስት በማድረግ የህዝብ አስተያየትን መነሻ በማድረግ የመጨረሻ እጩዎችን በማቅረብ እና በህዝብ ተወካዮች ምክር ቤት በማጽደቅ ሂደት ምንም አይነት እንደ ፓርቲ ቁጭ ተብሎ ጣልቃ የገባንበት የሄድንበት ነገር አልነበረም። እላፊ ነገር አልነበረም። በሂደቱ በነጻነት በገለልተኝነት ነው የሄደው ማለት ነው። ሶ በዚህ መልኩ ሂደቱን ጠብቆ ሄደ። እርስዎ የኮሚሽነሮቹ ጥቆማና አመራረጥ መስፈርቱ የታወቀ በግልጽ ለህዝቡ የቀረበ ነው ብለዋል። ከህብረተሰቡ እየቀረበ ያለው አንድ ጥያቄ ማነሳለሁት ከ632ቱ መካከል 42 እጩ ኮሚሽነሮች ዝርዝራቸው ለህዝብ ይፋ ሆነ። ከ42ቱ መካከል 11 ኮሚሽነሮች ቀርበው የጸደቁ፣ ከ11ዱ መካከል 42 ውስጥ የሌሉ 3 ግለሰቦች ኮሚሽነር ሆነው ተሹመዋል። ከየት መጡ? ይሄ ጥያቄ ለብልጽግና አይደለም መቅረብ ያለበት። ቅድም እንደገለጽኩት ሂደቱ ስልጣን የተሰጠው አካል በአዋጁ መሰረት በነጻነት እንዲያስኬደው ቁርጠኛ ስለሆን ጣልቃ መግባትም አስፈላጊ ነው ብለን ስለማናምን ከ632ቱ 42 የመለየቱ ከ42ቱና ከህዝብ የቀረበውን ጥቆማ መነሻ በማድረግ የመጨረሻ 11 እጩ ማቅረብ ሂደት ላይ ብልጽግና ምንም አይነት ሚና አልነበረውም። እንዳነሳሁት እኛ ሂደቱን የሚመለከተው አካል በነጻነት እንዲሰራው ነው። ግን ህዝብ ካነሳው ጥያቄ አንጻር አንዳንድ ባለድርሻ አካላት ካነሱት አንጻር እኛም ሂደቱ ስለሚመለከተን ከመጀመሪያ ጀምሮ የኮሚሽነሮችን የማዋቀር ሂደቱ አካታች ሀገራዊ ምክክሩን በሚያሳካ መልኩ ካልሆነ ችግር ስለሚፈጠር አላማውን ስለማያሳካ ማየት አለብን ብለን እኛም እንደ አንድ ባለድርሻ ሂደቱን ለማየት ነው የሞከርነው። ለማየት በሞከርንበት ወቅት እንዴት ተረዳን ነው እንዴት ተገነዘብን ነው እየገለጽኩ ያለው እንጂ ዲቴይል የነበረውን ሂደት የሚመለከተው አካል ነው ሊገልጽ የሚችለው። በሁለተኛ ደረጃ ደግሞ ድምጽን በድምጽ የመሻር መብት ያለው አካልም የለም። እኔ ያልኩት ካልሆነ እኔ የሰጠሁት አስተያየት ተቀባይነት አግኝቶ ካልተፈጸመ ይሄ ነገር አይሳካም ብሎ ለማደናቀፍ መሞከር፣ ህዝቡም የተሳሳተ ነገር እንዲይዝ ለማድረግ መሞከር አይጠቅምም ነው። እዚህ ላይ እሱ ላይ አንዳንድ የፖለቲካ ፓርቲዎች ሂደቱን ስላላመነውና ስላላሳተፈን በሚል ያኮረፉ፣ የተወሰኑ ደግሞ በዚህ መንገድ ከሆነ የሚቀጥለው በምክክር መድረኩ ላይ አንሳተፍም የሚል አቋም ያዙ የፖለቲካ ፓርቲዎች አሉ። ምንድነው የብልጽግና ምላሽ? ብልጽግና በዚህ ላይ ያለው አስተያየት የመሳተፍ ያለ መሳተፍ የነሱ መብት ጉዳይ ነው። በሀገራችን የመደራጀት መብት፣ የተሳትፎ ጉዳይ ማንኛውም አካል መሳተፍ በሚገባው አግባብ መሳተፍ አለበት። ለዚህ ምቹ ሁኔታ የሚፈጥር ህግ ማዕቀፍ መኖር አለበት። ኢንቫይሮንመንት መፈጠር አለበት። ተሳትፎውን የሚገድብ ነገር መኖር የለበትም። ግን ሁሉም ነገር ተመቻችቶ ሲያበቃ አልሳተፍ የሚለው የመሳተፍ ያለ መሳተፍ ጉዳይ ወሳኙ ራሱ አካሉ ነው የሚሆነው። ግን እዚህ ላይ እኛ ምን መክረው አካታች ሀገራዊ ምክክሩ ለኢትዮጵያ ፍቱን መድኃኒት ነው። በጣም ይጠቅማል። ሁሉም ባለድርሻ አካላት እንዲሳተፉ ብልጽግና ይፈልጋል። እኛም እንደ አንድ ባለድርሻ አካል መሳተፍ እንፈልጋለን። ተሳትፏችንም በልኩ መሆን አለበት ብለን እናምናለን። ከመርህ በወጣ ውጤቱን በሚጎዳ ሂደቱን በሚጎዳ መልኩ ብልጽግና ፓርቲ ጣልቃ እየገባ ችግር እንዲፈጥር አይፈልግም። ስለዚህ ይሄ ታሪካዊ አጋጣሚ ነው፣ ትልቅ አጋጣሚ ነው። ስለዚህ አጀንዳ መሆን አለበት ብለን የምናስበውን እናቅርብ። እዚህ ላይ
እንቅፋት ከተፈጠረ ችግር ከተፈጠረ ሁላችንም ተረባርበን እናስተካክላለን። ሁለተኛ በተለዩ አጀንዳዎች ላይ መወያየት የሚገባቸው አካላት እንዳይወያዩ ከተከለከሉ ደግሞ በጋራ እንታገላለን፣ እናስተካክላለን። እንደ ብልጽግና ፓርቲም ቃል እንገባለን። በሶስተኛ ደረጃ አጀንዳው ተለይቶ መሰረታዊ የሚባሉ የሚፈለገውን ውጤት እንድናሳካ የሚያግዙ አጀንዳዎች ተለይቶ በእያንዳንዱ አጀንዳ ላይ ደግሞ መሳተፍ የሚገባው አካል እንዲሳተፍ ተደርጎ ምቹ ሁኔታ ከተፈጠረ በኋላ አመቻቹ አካል ደግሞ ኃላፊነቱን በነጻነት በገለልተኝነት እንዲፈጽም ማድረግ አለብን። ይህንን የሚያደናቅፍ አካል ካለም በጋራ እንታገላለን። ስለዚህ ከዚህ አንጻር እኛ ምን መክረው ተሳተፉ፣ በአጀንዳ ልየታ ተሳተፉ፣ በተሳታፊ ልየታ ተሳተፉ፣ በውይይቱ ላይ ተሳተፉ። በአጀንዳ ልየታ፣ በተሳታፊ ልየታ፣ በውይይቱ ላይ እንዳትሳተፉ እንቅፋት የሚሆን አካል የኛ አካልም ይሁን የውጭ አካል ስርዓት ለማስያዝ እኛ ቁርጠኛ ነን። በመቀጠል በነጻና ፍትሃዊ ምርጫ በዲሞክራሲያዊ ምርጫ ህዝቡ የወሰነውን ደግሞ ሁሉም መቀበል አለበት። በምርጫ ተወዳድሮ ምንም ድምጽ ያላገኘ አካል የኢትዮጵያ ህዝብ ተወካይ ነኝ ብሎ እዚህ መጥቶ ሂደቱን አሰናክላለሁ የሚለው ነገር ተቀባይነት የለውም። አላግባብም የውክልና ኃላፊነት አንውሰድ ነው። እያንዳንዱ ህዝቡ በወከለው ልክ ነው መንቀሳቀስ ያለበት። ስለዚህ እኛን ህዝቡን እናውቅልሃለን፣ እኛ እንወስናለን፣ እኛንን ተወካዮች፣ እኛ ያልነው ካልሆነ የሚል አካሄድ ለብልጽግና ማያዋጣም፣ ለሌላ አካል ማያዋጣም። ይሄ በሁሉም አካላት ዘንድ መታወቅ መቻል አለበት ማለት ነው። ከሁሉን አካታች የምክክር መድረክ ውስጥ ሰው በስፋት እያነሳ ያለው ጥያቄ ትጥቅ ታጥቀው እየተንቀሳቀሱ ያሉ በህዝብ ተወካዮች ምክር ቤት አሸባሪ ተብለው የተፈረጁም ያልተፈረጁም የመድረኩ አካል ይሆናሉ ወይ? ምንድነው የብልጽግና አስተያየት? ተሳታፊን መለየትና መወሰን የብልጽግና ፓርቲ ጉዳይ አይደለም፣ የኮሚሽኑ ነው። ኮሚሽኑ እነዚህን አካላት ለምክክሩ እና ለሀገር አቀፍ አካታች መድረኩ እንዲቀርቡ ቢወስን ብልጽግና ፓርቲ ይቀበላል? ብልጽግና ፓርቲ ለአካታች ሀገራዊ ምክክሩ ስኬታማነት አስተዋጽኦ የሚያበረክት ጉዳይ በሙሉ ኢትዮጵያ እንድትረጋጋ፣ ዘላቂ ሰላም በኢትዮጵያ እንዲሰፍን፣ ዴሞክራሲ እንዲዳብር አስተዋጽኦ የሚያበረክት ማንኛውም ጉዳይ ኮሚሽኑ ይዞ ከመጣ ህግና ስርዓትን በጠበቀ መልኩ ለማስተናገድና አስፈላጊውን ምቹ ሁኔታ ለመፍጠር ዝግጁ ነን። ህግና ስርዓት ማለት በህጉ መሰረትማ አሸባሪ ተብሎ የተፈረጁ ድርጅቶች በእንደዚህ አይነት ሰላማዊ ምክክር መድረኮች ላይ አይሳተፉም፣ የትጥቅ ትግል ካላቆሙና ጠመንጃቸውን ካላወረዱ ድረስ። ስለዚህ ብልጽግና ፓርቲ በሁለት አይነት መንገድ እየተጫወተ ነው የሚል ክስ ይቀርባል። በአንድ በኩል ህግን መሰረት በማድረግ ይላል፣ በሌላ በኩል ኮሚሽኑ እስካቀረበ ድረስ ይላል። የትኛው ላይ ናችሁ? ለምን አንዱን አቋም ግልጽ አታረጉ? እዚህ ላይ ግልጽ መሆን ያለበት የህግ በላይነት የሚባለው ሩል ኦፍ ሎው የሚባለው ሁሉም አካል በህግ ፊት እኩል ነው። ሁሉም ከህግ በታች ነው። እንዳሻው ህግን የመጣስ መብት የሚሰጠው አካል አይደለም። ብልጽግና ፓርቲም ህዝብ ሲመርጠው ህግና ስርዓትን አስከብር፣ በአገሪቷ ህግ ምራኝ፣ በህግና ስርዓት ምራኝ፣ ሰላምና ደህንነትን አስከብር፣ በማኒፌስቶ ላይ ያስቀመጥከውን በትክክል ተግብር፣ ፈጽምልኝ ነው ያለው ማለት ነው። ስለዚህ ብልጽግና ፓርቲ ከህግና ስርዓት ውጪ ወስኖ የሚሄድ ስልጣን የለውም። ኮሚሽኑም በዛው ልክ ነው። ስለዚህ ዋናው ጉዳይ ምንድነው? ለአካታች ሀገራዊ ምክክሩ ስኬታማነት የሚለዩትን አጀንዳዎችና በአጀንዳዎች ላይ መሳተፍ የሚገባቸው አካላት ከለየ በኋላ እነዚህ አካላት በዚህ መልኩ ቢሳተፉ ለአካታች ሀገራዊ ምክክሩ ስኬታማነት ይጠቅማል ብሎ ካመጣ ብልጽግና ፓርቲ ለሀገርና ለህዝብ ነው ቅድሚያ የሚሰጠው። ነገር ግን የቀረበው የሀገርና ህዝብን ጥቅም የሚያስከብር ከሆነ ደግሞ ሲያስፈጽም ህግና ስርዓትን በጠበቀ አኳኋን ነው የሚያስፈጽመው። ስለዚህ አንድ አሸባሪ ተብሎ የተፈረጀ ድርጅት ከአሸባሪነት የሚወጣው በምን ስርዓት ነው የሚለው ህግና ስርዓት ያስቀመጠው አለ ማለት ነው። ስለዚህ ህግና ስርዓትን በጠበቀ መልኩ ነው ማለት ነው የምናስተናግደው። እንደ ብልጽግና ፓርቲ ለአካታች ሀገራዊ ምክክሩ ስኬት ማድረግ በእኛ ካፓሲቲ በእኛ ስልጣን ማድረግ የሚገባንን ነገር በሙሉ እናደርጋለን። ይህን ስናደርግ ደግሞ ህግ እየጣስን መሆን የለበትም። ስለዚህ ህግና ስርዓትን በጠበቀ አኳኋን ሂደቱን ጠብቀን ኮሚሽኑ የሚያቀርባቸውን ነገሮች እንደ መንግስት ተቀብለን የምናስተናግድበትና
ለአካታች ሀገራዊ ምክክሩ ምቹ ሁኔታ ለመፍጠር ሁኔታዎች ምናመቻችበት ሁኔታ ይኖራል። ስለዚህ ሁላችንም ከህግ በታች ነን። ብልጽግናም ሲሰራ እያንዳንዱ እንቅስቃሴው ሂደቱ በህገ መንግስቱ መሰረት በሀገሪቱ ህጎች መሰረት መሆን መቻል አለበት።